ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ الشر ካነ የኡሰን ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ الشر ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ الشر ፈየኡሱን ቀኑት ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ ከሰዎች ውስጥ አሉ አለ መን ያዕቡዱ ላህ ዓላ ሐርፍን አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ذلك هو الخسران المبين ودوالا سيقلبت تاقينيو الله إلى الله. مؤمن عسر سيقتمو على الساكالة سيل تسفان ميانقاتم إذا رأيت الحبل يشتد ويشتد قمدو سيوتر بتعم ستايو اندمي بتأسر بتأنياهم إهنو مرهو جي ودسو سايم ملسن ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃባ ላይ አትዘናጋ፣ ሐራም ላይ አይዘናጋ። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله قليل الرجاء የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጥቶ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስራን ወኢነ መዐል ዑስሪ ዩስራን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ العسر يسرين ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደመሩ እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ፈለን ወለን የግሊብ العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መገራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ መጀመሪያ
እምነትህን የምትተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪ እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልካል ብለው አልሙኸልስ ይሉት ነበር። ነፃ አውጪ እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር። እርድ ነው፣ ከባድ። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከእርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። የሀገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ ዓመት የተወለዱትን ዘላቸዋለን፣ አንድ የሚቀጥለው ዓመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት ዓመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ሕፃናቶች በሚገደሉበት ዓመት ላይ አላህ ሱብሓነላህ አሸናፊ መሆኑን ሊያሳየን፣ ሕፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና። አላህ ሳምፕል እንዲሆነና የጠቀሰልን አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ አትጠራጠሪ፣ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ ገና የሚጠባ ሕፃን ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ ጩሃ ነገሩን ጉድ ልታወጣው ነበር፣ እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን። የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተይው አለቻት። ፈበሱረት ብሂ አን ጁኑብ ከርቀት አየችው። ወንዙ ወደ ምን ወሰደው?
ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑ ስትከፍተው በጣም የሚያምር ሕፃን አላህ ሲታይ ሙሳን እንዲስብ አረገው። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ የኔም መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው። የኔና አንተ ያይን ማረፊያ ያገኘ ላ ተቅቱሉ እንዳትገለው አሳ የንፈዐና ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳያቅ ወይም ልጅ አድርገን እንዘዋለን። ፊርዓውን ያኔ ምን አለ? አማ ለኪ ፈነዐም ወአማ ሊ ፈላ የኔ ያይን ማረፊያማ በጭራሽ አለ። ሊገለው ግን አልወሰነም፣ ይወዳት ነበር። ሙሳ ዓለይሂ ሰላም ማን እጅ ላይ ሆነ? ፊርዓውን ቤት ውስጥ ገባ። ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ። ያኔ የፊርዓውን ሚስት ትእዛዝ ሰጠች። ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። ወሐረምና ዐለይሂ አልመራዲዕ ሚን ቀብል አለ አላህ። ጡት የተባለን ከለከልነው አለ የማንንም እንዳይጠባ። ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡ ናት ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ። ማንም ሕፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደ እሷ ላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች። ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች። ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። ባዕደ ዑስሪን ዩስራ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል። ኢነ መዐል ዑስሪ እስኪ ነገሩኛ አንቀጹም ዩስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ። አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ መን ዩነጂኩም ሚን ዙሉማቲል በሪ ወልበሕር ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። ተድዑነሁ ተضرعا ወኺፈተን በፍርሃት ተጨንቃችሁ በመተናነስ ምትለምኑት ለኢን አንጃና ሚን ሃዚህ ከዚህ ጭንቀት ካዳነን ለነኩነነ ሚነ ሻኪሪን አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው? ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላሁ ስብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነዋ ዩነጂኩም ሚንሃ ወሚን ኩሊ ከርብ ከዚህና ከሁሉም ጭንቀቶች ሚያድናችሁ አላሁ ስብሓነሁ ወተዓላ። ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ ከጭንቀት ጋር እፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገር ተባረሃል፣ የእምነት ነፃነት አጥተህ ተሰደሃል። ምንድነው የገጠመ ህይወትህ ላይ? ያ ከሆነ አብሽር ቢኸይረ ዱንያ ወልአኺራ በዱንያም በአኺራም ስኬት
አይዞ በርታላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ ዛሬ ጁምዓ ነው አይደል በርሳቸው ላይ ሰላዋት ማውረድ ይወደዳል የበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ውስጥ ተሰብስበናል ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ليبلغن هذا الأمر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አንዱ ነሸጣለና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጣ በቀለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራሳ አድርግ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው ያርፋሉ አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽ ትግል አሳልፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞራሉና ያ መከቱ አንቺ መካወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥየሽ አልወጣ ነበር አሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀይህን ጥለ መሰደድ እምነትን መተግበር አልችል ብለ ሀገር መልቀቅ 10 ዓመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላችሁ ድሉን አመጣላችሁ ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ከልዘና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱመ ከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን ማመስግነው واستغفره መሐረታ መጠይቀው إنه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል جاء نصر الله والفتح ተቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክር መስኑ የተፈታ ነው በህዝብ ጥረት አይደለም የተፈታ ነው በህዝብ ጩኸት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው فسبح اللهم ማጽዳት ነው سبحانك وبحمدك بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማርታን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ
ፐርፌክት ላይሆን ይችላል ሶላቱ ለአላህ ልቅና ማይመጥል ሊሆን ይችላል እንደጨረስነ አስተግፍሩላህ 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 አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል የአላህ ድል ነው አንተ ታግለሃል አዎ ለፍተሃል ተሰደሃል አዎ ሰሃቦችን አስተምረሃል አደራጅተሃል አዎ መጨረሻ ድሉ ግን ማን ነው ነስሩላህ ያአላህ ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው አመስግነው በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊሩ ማህርታን ጠይቀው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም ሰሃቢዩ ሐዲሱ ሲናገር ምን ይላል ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር አንገታቸውን ደፍተው ነበር የገቡት ጃአ ነስሩላህ ወልፈትህ ድሉ መጣ መከፈቱ መጣ አላህን ያወደሱ ነበር የገቡት على كل حال بعد عسر يسرا ከሀገር ከመባረር በኋላ ምን አለ ወደ አገር በድል መግባት ሁሌም አለ አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት ውጭ ሀገር ካሉ ናቸው ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ